Middle to People ለረጅም ጊዜ በየዓመቱ ድንቅ ስራ የሰሩ ኢትዮጵያውያንን በተለይ በሕክምና በኩል ትልቅ አስተዋጽኦ ያበረከቱ ሰዎችን በሰዎች ጥቆማ ለምርጫ ከቀረቡ በኋላ በኮሚቴው አማካኝነት ለሽልማት ያበቃል። ይህም ሽልማት 3 አይነት ዘርፍ ያለው ሲሆን በላይፍታይም አቺቭመንት አዋርድ ከነበሩት 6 እጩዎች መካከል ዶክተር ፍቅሬ ወርቅነህ በዜስት ሎጅ በተዘጋጀው ዝግጅት ላይ ተሸላሚ ሆነዋል። ሶስት አይነት አላቸው። አንደኛው በላይፍታይም አቺቭመንት አዋርድ፣ ሁለተኛው ራይዚንግ ስታር ያንግ ኢትዮጵያን ዶክተርስ ጹብ ድንቅ ስራ ለሰሩ፣ ሶስተኛው ደግሞ በኮሚኒቲ ውስጥ ጥሩና አስደናቂ ስራ ለሰሩት እና ዶክተር ፍቅሬ ወርቅነህ በዚህ በላይፍታይም አቺቭመንት አዋርድ፣ ዶክተር አፈወርቅ ካሱ ደግሞ ራይዚንግ ስታር እና ወይዘሮ ጽጌረዳ የሆስፒስ ኢትዮጵያ ፋውንደር የሆኑት በኮሚኒቲ ሰርቪሳቸው እነዚህ ሶስቱ አዋርድ አግኝተዋል። ሁለቱ ከዶክተር ፍቅሬ ወርቅነህ በቀር ሁለቱ ዋሽንግተን ዲሲ ተገኝተው ኮንፈረንሱ ላይ ተሳትፈው እዛው አባላት ባሉበት የነሱን ያገኙትን ሽልማት አንድ ላይ ሆነን አክብረናል። ከዚህ በፊት የተለያዩ ዶክተር ደማርያም ዶክተር ጆንሰን ሰርጀኑ ዶክተር ዘሪሁን በራይዚንግ ስታር ዶክተር አክሊሉ በራይዚንግ ስታር አሸንፈው አንዱ ትንሽ ለመጥቀስ ያህል ነው ማለት ነው። ዶክተር ፍቅሬ ወርቅነህ በምስራቅ ሐረርጌ ተወልደው እዛው የመጀመሪያና ሁለተኛ ደረጃ ትምህርታቸውን ጨርሰው ወደ ቤሩት በመሄድ ነበር የመጀመሪያ ዲግሪያቸውን በመያዝ ወደ አገራቸው በመመለስ ጠቅላላ ሐኪም በመሆን ከሰሩ በኋላ ባልደረባቸው የአይምሮ ሕክምና ሙያ ፍቅር የተነሳ ወደ አሜሪካ አገር ሄደው ዊስኮንሲን ከተባለ ዩኒቨርሲቲ የስፔሻሊቲ ስልጠና ጨርሰው ወደ አገራቸው በመመለስ ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ክፍል ውስጥ የአይምሮ ሕክምና ትምህርትን በመጀመርና በማደራጀት ለብዙ ዓመታት በአይምሮ ሕክምና ሲያሰለጥኑ ቆይተዋል። ከዚህም ባሻገር ብዙ ስራዎችን የሰሩ ሲሆን ስለ ዶክተር ፍቅሬ ወርቅነህ ዶክተር መስፍን አርአያ እንደሚከተለው ብለዋል። ብቻቸውን በመሆን ምርምር በማካሄድ እና የሀገሪቱ የአእምሮ ጤና ክብካቤ ከባህላዊነት ወደ ዘመናዊነት እንዲሸጋገር የሀገሪቱን የመንግስት የወቅቱን ባለስልጣናት በማሳመን ጭምር ብዙ ስራ የሰሩ ለሀገር ብቻ ሳይሆን በዓለም ጤና ድርጅት ኮንሰልታንትነታቸው በተለያዩ አፍሪካ ሀገሮች በመሄድ የተለያዩ አፍሪካ ሀገሮች አእምሮ ሕክምና በተሻለ መንገድ እንዲሻሻል ጥረት ያደረጉ ታላቅ ሰው ናቸው። እንግዲህ ዶክተር ፍቅሬ ከዚህ ባሻገር ራሳቸውም ሐኪም ስለሆኑ መልካም ሰብዕና ያላቸው ሰው ስለሆኑ አእምሮ ሕክምና ደግሞ ጥሩ ሰብዕና እና በጎ ምግባር እና ሙሉ ፈቃደኝነትን የሚጠይቅ ስለሆነ ይህንን ረጅሙን ጊዜያቸውን በሙሉ የአእምሮ ህመምተኞችን በቅርብ በመርዳት እና በማገዝ ለረጅም ጊዜ አሁንም ጭምር እየረዱ ያሉ ታላቅ ሰው ናቸው። ብዙ ተማሪዎችን ወደ የመጀመሪያ ዲግሪያቸው ስልጠና ላይ የአእምሮ ሕክምናን እንዲያፈቅሩ ያደረጉ ቀስ በቀስም ደግሞ ሌሎች ዶክተሮች እኛን ጭምር ወደ አእምሮ ሕክምና እንድንሳብ ያደረጉና እሳቸው አንድ የነበሩት ሰው ከ30 ዓመት በፊት ከ30 ዓመት በኋላ ደግሞ በአገራችን ወደ 50 የሚደርሱ የአእምሮ ሐኪሞች እንዲኖሩን ካደረጉት ሰዎች አንደኛው ናቸው። እንዲህ አይነት ሽልማት ከተጀመረ 6ኛ ዓመቱ ሲሆን የዚህም ሽልማት ዋና ዓላማ በሀገራችን ውስጥ ጥሩ ስራ ሰርተው አስተዋጽኦ ያበረከቱ ሰዎችን ለማመስገን ለማድነቅና ለማበረታታት ታስቦ የተዘጋጀ ነው።
ዶክተር ፍቅረ ወርቅነህን መርጦ የህይወት ዘመን ተሸላሚ አድርጓቸዋል። በዚህ ምክንያት እኛ የአእምሮ ሐኪሞች በተቀላላ በተለይ በአእምሮ ጤና ላይ የምንሰራ ሰዎች በተቀላላ ዶክተር ፍቅረ ለረጅም ጊዜ ለሰጡት አገልግሎት ተሸላሚ በመሆናቸው የተሰማንን ደስታ እንድንገልጽላቸው የኢቢኤስ ቴሌቪዥን እድሉን ስለሰጠኝ በጓደኞቼና በአጠቃላይ በጤናው ዘርፍ በተሰማሩ ሰዎች ከሁሉም በላይ ግን በአእምሮ ህሙማንና ቤተሰቦቻቸው ስም እንኳን ደስ አለው በማለት ለእርሳቸውም ለቤተሰባቸውም መልካም ምኞቴን እገልጻለሁ።